ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ውድ ቤተሰቦቻችን በመረጃ ሰዓታችን ቆይታችሁን አድርጉ። እንደ ሁልጊዜው ለእናንተ ውድ አድማጮቻችን ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል የምትከታተሉ ይሆናል። በቼልሲ መረጃ ሰዓታችን የቡድኑ ወሳኝ ተጫዋች በዝውውር ጉዳይ ላይ ምላሽ ሰጥቷል። ከብሔራዊ ቡድን የተቀነሰውን ተጫዋችና ከአሰልጣኝ ሹምሽር ጋር በተያዘ ወቅታዊ የቼልሲ በጣም ለየት ያለ መረጃን እንዲሁ ለቼልሲ ደጋፊዎች እናጋራለን። አብራችሁን ቆዩ። የፍራንክ ጄምስ ላምፓርድ ቡድን ዘንድሮ ወደ ፕሪሚየር ሊጉ ለማደግ 3 ጨዋታ ብቻ ድል ማድረግ በቂው ነው። አሊያም እንደ ተከታዮቹ ነጥብ ድል ማድረግና ነጥብ ማግኘት ይወሰናል። ፍራንክ ላምፓርድ ለታሪክ ቅርብ ሆኗል። 2024 ላይ ክለቡን ሲረከብ በነገራችን ላይ በጣም ደካማ ቡድን ነበረ። የወራጅ ቀጠና ውስጥ በሻምፒዮንሺፕ የነበረ ነው። አሁን ላይ እሱ ኮቨንትሪ ሲቲን እየመራ እንግዲህ ለፕሪሚየር ሊግ በጣም ቀርቧል። በነገራችን ላይ አሁን የሻምፒዮንሺፑ መሪ ነው። በ9 ነጥቦች ከተከታዩ ይርቃል። ቀጣይ 3 ጨዋታዎችን ድል የሚያደርግ ከሆነ በቀጣይ ውድድር ዓመት በፕሪሚየር ሊግ ኮቨንትሪ ሲቲ መሳተፉን ያረጋግጣል። በሻምፒዮንሺፑ 81 ግቦችን ያስቆጠረ በርካታ ግብ ባለቤት ቡድን ነው። በነገራችን ላይ ኮቨንትሪ ሲቲ ከ25 ዓመት በኋላ ለፕሪሚየር ሊግ ሊያበቃው ፍራንክ ጄምስ ላምፓርድ 3 ድሎች ብቻ በቂው ናቸው። ከቼልሲ ጋር በተያዘ ስሙ ከሪያል ማድሪድ ጋር የሚያያዘው ኤንዞ ፈርናንዴዝ ምላሽ ሰጥቷል። እውነት ለመናገር ምንም አይነት ውይይትም ድርድርም ከሪያል ማድሪድ ጋር አላደረግኩም፣ በወኪልም በኩል አልተደረገም ብሏል። እኔ አሁንም ቢሆን ትኩረት ያለው ከቼልሲ የተቀረው ሲዝን ጋርና የዓለም ዋንጫ ጋር ነው። ከዛ ውጭ ወደ ዝውውር ጉዳይ በተመለከተ በተለይም ስሜ እየተነሳ ከሚገኘው ሪያል ማድሪድ ጋር አንድም ውይይት አላደረግኩም ብሏል። ሪያል ማድሪድ የተጫዋቹ ፈላጊ ነው። ፍሎሬንቲኖ ፔሬዝ ቀጣይ ወስኗል። በተለይም ወደ ቡድኑ ከዋክብትን ለማምጣት በተለይም አማካይ ክፍሉ ቶኒ ክሩስና እንደዚሁም ደግሞ ሌላኛው አማካኝ ሉካ ሞድሪች ካለቀቁ በኋላ ሁነኛ ተጫዋች እዛ ቦታ ላይ ይፈልጋሉ። በእርግጥና አዳም ዋርተን ኤሊዮት አንደርሰንም ስማቸው እየተነሳ ነው። ከሰሞኑ ግን ኤንዞ ፈርናንዴስ ስም መነሳቱን ተከትሎ ተጫዋቹ ከሪያል ማድሪድ ጋር ምንም ድርድር አላደረኩም ብሏል። ሮሚዮ ላቪያ መመለሱን ነግሬያችሁ ነበረ። ወደ ቼልሲ ቡድን ከሰሞኑን ጨዋታ አድርጓል። በኤቨርተን ጨዋታ ላይ ቋሚ ሆኖ እንደጀመረ ግን የተጫዋች በሀገራት ጨዋታ ላይ ይሳተፋሉ በሚል ማጣራት እያደረግን ነበር። አሁን እየወጡ ባሉ መረጃዎች መሰረት የቤልጅየም ብሔራዊ ቡድን እንደማይቀላቀልና በዛው በኮፓም የልምምድ ማዕከል እንደሚቆይ ተረጋግጧል። ይሄ ለቼልሲ ትልቅ የሚባልና ወሳኝ የሚባል ዜና ነው። በተለይም ተጫዋቹ ከጉዳት ከመጣ በኋላ ጥሩ እንቅስቃሴዎችን ያደርጋል፣ ግን ቀናቶችን እንኳን ከጉዳት ነፃ ሆኖ ማሳለፍ ያልቻለ ተጫዋች ነውና በዚህ ሰዓት ለብሔራዊ ቡድን ጥሪ ቢደረግለት ቼልሲውያን እንግዲህ በስጋት የሚመለከቱት ጉዳይ ነበረ። ግን በጣም ወሳኙ ተጫዋቻቸው ሮሚዮ ላቪያ የተቀረውን ሲዝን ሊታደጋቸው ይችላል ተብሎ የሚጠበቀው ተጫዋች በቤልጅየም ከ21 ዓመት በታች ብሔራዊ ቡድን እንዳይቀላቀል ተደርጓል። ከሕክምና ቡድን አባላትና ከስልጠና ቡድን አባላት ጋር ቆይታ ያደርጋል። ከዓለም አቀፉ ረፍት በኋላም ለቼልሲ የተለመደውን ግልጋሎት ይሰጣል ተብሎ ይጠበቃል። ከሰሞኑ እንግዲህ ሊያም ሮዛኔር ላይ የሚቀርበው ትችት እንደበረታ ይታወቃል። በተለይም ቡድኑ እያስመዘገበ ካለው ወቅታዊ ውጤት ጋር በሻምፒዮንስ ሊግ መሰናበታቸው ብቻ አይደለም፣ የተሰናበቱበት መንገድ፣ ከሰሞኑ በኤቨርተን የተሸነፉበት መንገድ እና እንዳጠቃላይ ያላቸው ጉዞ ትችት ቀርቦባቸዋል። ቼልሲ እያሳየ ያለው ብቃት በጣም ደካማና የወረደ ነው የሚለው ላውረንስ ጁሊያን ሮዛኔር ለዚህ ኃላፊነት ብቁ እንዳልሆነ የታየበት ብሎታል። ቼልሲ የ6 ዓመት ተኩል ኮንትራት ሰጥቶታል። ነገር ግን ገና በ3 ወር ውስጥ ጥያቄ እየተነሳበት ነው ይላል የአርኤምሲዩ ዘጋቢ። በእርግጥ አሰልጣኙ እንዴት ተሾሙ የሚለው ጉዳይ በራሱ በወቅቱ በጣም አነጋጋሪ ነበር። ድንገት ማሬስካም የተሰናበቱ እንደሆነ ይታወቃል። ግን የማሬስካ ስንብት ያው እግር ኳሳዊ ሳይሆን ከሲቲ ጋር እንዴት ተደረደርክ የሚለው እንደነበር ይታወቃል። ከዚህ ጋር በተያያዘ ታዲያ ቶክ ስፖርት አሁን ላይ የቀድሞ ተጫዋቻቸውን ሴስክ ፋብሬጋስንም ሁኔታ ያጤኑበታል። በተለይም ከውድድር ዓመቱ መጠናቀቅ በኋላ የሚሉ መረጃዎች በስፋት እየወጡ ነው። ግን የሊያም ሮዛኔር ኮንትራት ርዝመቱ ቀላል የሚባል አይደለም። 6 ዓመት ተኩል ወጣቱ አሰልጣኝ በቼልሲ ኮንትራት አላቸው። ውድ ቤተሰቦቻችን በቼልሲ ወቅታዊ የመነጋገሪያ ጉዳዮች አማካዮቹ በቀጣይ ክለቡ ሊለቁ ይችላሉ በሚል ጉዳይ ላይ ነበረ በማለዳው በምሽት ጥንቅራችን የተወሰነ መረጃ ደርሰን ለዛሬ መረጃ ቀጠሮ ይዘን ነበረ። ከቼልሲ ጋር በተያያዘ የቼልሲ ታሪካዊ ተጫዋች መሆን ፍላጎት ያለው ካይሴዶ
አንዱ ክለቡን እንደማይለቅ ያረጋገጠው ነው። የሰሞቹ አማካይ ሞይሴስ ካይሴዶ ማድሪድ ቢጠይቀውም ቼልሲን መልቀቅ እንደማይፈልግ ተናግሯል። ግን ገና ቢጠይቀው እንጂ አልጠየቀውም። ሪያል ማድሪድ አማካይ እየፈለገ ስለሆነ የተጠይቀው ሞይሴስ ካይሴዶ አሁን እኔ ሙሉ ትኩረት ቼልሲ ነው ብሏል። አክሎም እዚህ ኮንትራት አለኝ፣ የቼልሲ ታሪካዊ ተጫዋች መሆን እፈልጋለሁ፣ ዋና ዓላማዬም ያ ነው ሲል ተደምጧል። ይሄ ጥያቄ እንዳልኳችሁ ቼልሲ ፋይ ጥያቄ ጠይቆት ሳይሆን ጋዜጠኞች ቼልሲ አማካይ እየፈለገ ነውና ቢጠይቅ ሲባል ነው ያንን ምላሽ የሰጠው። በእርግጥ እንደ ኤንዞ ፈርናንዴዝ ያለ አማካይ ተጫዋች ማድሪድ ከጠየቀው ግን አይኑን አያሸም እየተባለ ነውና ምናልባትም የኤንዞ ፈርናንዴዝ ጉዳይ ያልተረጋገጠ፣ ካይሴዶ ግን በራሱ አንደበት እኔ ቼልሲያዊ ሆኜ ታሪክ መስራት ሌጀንድ መሆን እፈልጋለሁ ብሏል። ቴሌግራፍ ከሰሞኑ አንድ ትልቅ ዘገባን ይዞ ወጥቶ ነበረ። በተለይም ሊያም ሮዛኔር ወቅታዊ ጉዳይን በተመለከተ አሁንም ቢሆን የክለቡ ቦርድ በሳቸው ላይ እምነት አላጣም፣ በተለይም የሳቸው ቡድን አይደለም ብሎ ማመኑ ለሳቸው እንደ አንድ መተማመኛ ተቀምጧል። ከሰሞኑም አንድ ጥያቄ ደርሶን ነበር በሀሳብ መስጫ ሳጥናችን ላይ ሌሎች ክለቦች በስፖርቲንግ ዳይሬክተሮቻቸው እየተመሩ በምልመላ ክፍሎቻቸው እየተመሩ ተጫዋቾችን ያስፈርማሉ፣ እነኛ አይነት ውሳኔዎችን ይወስናሉ በዝውውር ላይ ቼልሲስ ቤት የሚል መረጃ ወጥቶ ነበረ። ስፖርቲንግ ዳይሬክተራቸው ሚናቸው በጣም የተገደቡ ናቸው። ሁሉም ክለቦች ላይ ተመሳሳይ አይደለም። ቼልሲ ቤት ያው ባለቤቶቹ ናቸው ሞር እየወሰኑበት ያሉት ክለቡ ላይ አንዱም ክለቡን ጎድቶታል እየተባለ የሚገኘው ባለቤቶቹ እየወሰኑ ያሉት ውሳኔ ነው እየተባለ ይገኛል። አብነት ያክል ማሬስካ ሲሰናበት ባለቤቶቹ ናቸው በቀጥታ የኮኮሪያ ዝውውር እንኳን ሲፈጸም ቶድ ቦይ እኔ ራሴ ነኝ ዝውውሩን እንዲፈጸም ያደረኩት ማለታቸው ይታወቃልና አንዱ ቼልሲ ቤት እንደ ችግርም እየተነሳ ያለው እግር ኳሳዊ ጉዳይ በእግር ኳሳዊ ሰዎች ሳይሆን ሞር በባለቤቶቹ እየተመራ ነው። ሊያም ሮዛኔርም ያመጧቸው ባለቤቶቹ ናቸው፣ እግር ኳሳዊ ሂደትን የተከተለ አይደለም የሚሉ ቅሬታዎች ሲሰሙ ነበር። የማሬስካም ስንብት ሞር ስሜታዊ ነው፣ እግር ኳሳዊ አይደለም ተብሎ ሲተችም የነበረው ለዛ ነው። ለማንኛውም ሊያም ሮዛኔር እስካሁን የስንብት ሁኔታ በክለቡ በኩል እየታሰበበት ግን አይደለም። የሮብ ማለዳ የማለዳው ጥንቅራችን ይሄን ነው። የምሽት መረጃችን ላይ እንገናኝ። ላይክ ካላረጋችሁን ግን ከትትና ጋር ላይክ እንድታደርጉን በትህትና ጠይቀን የማለዳው ስፖርታዊ ጥንቅራችን አበቃ።